የኢትዮጵያ ኤሌክትሪክ አገልግሎት ለቀጣይ 25 ዓመታት የሚዘልቅ የኃይል ዲስትሪቢዩሽን ማስተር ፕላን በዛሬው ዕለት ይፋ አድርጓል። ይህ ፕሮጀክት አገልግሎቱ እስከ 2049 የሀገሪቱን ኤሌክትሪክ አቅርቦት ዘመናዊና ተደራሽ ለማድረግ የሚያስችልና ለማሻሻል ያግዛልም ብለዋል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የኤሌክትሪክ ኃይል ኢትዮጵያ በየጊዜው እያስመዘገበች ካለው እድገት አንጻር ለኢንዱስትሪ፣ ለዲጂታል ሽግግር፣ ለግብርናና ለሌሎች ማህበራዊ ዘርፎች መሰረት በመሆኑ ይህ እቅድ ወሳኝ ሚና እንዳለው አብራርተዋል። በአሁኑ ወቅት 5453 ሜጋዋት የደረሰው የሀገሪቱ ከፍተኛ የኃይል ፍላጎት እንደ አውሮፓውያን አቆጣጠር እስከ 2049 ድረስ በ7 እጥፍ በማደግ 40 ሜጋዋት ይደርሳል ተብሎ እንደሚጠበቅ አብራርተዋል። ይህን ፍላጎት ለማሟላትም የማከፋፈያ ኔትወርኩን በቴክኖሎጂ ማዘመን አስፈላጊ መሆኑን ገልጸዋል። አሁን ያለውን የኃይል ፍላጎት መነሻ ያደረገ ፕሮጀክት መሆኑን ጠቁመው ፕሮጀክቱ የአቅርቦት አቅምን ለማሳደግ እንደሚያግዝም አብራርተዋል። እንደ ተቋም ይሄ ተቋም ባለፉት ዓመታት ይሄን አይነት ድል አላገኘም። በተወሰነ ሁኔታ የአዲስ አበባን ኔትወርክ በማስተር ፕላን የመስራት የተወሰነ ውስን ስራዎች ነበሩ 2015 በፈረንጆች አካባቢ ማለት ነው። ያም ከዲማንድ ሰፕላይ አንጻር ያልተጣጣመና የምንፈልገውን ታርጌት መድረስ ያላስቻለም በመሆኑ ከ2024 ጀምረን እንግዲህ ኦልሞስት ያለፉትን 2.5 ዓመት ወደ 3 የሚጠጋ ጊዜ ወደዚህ ማስተር ፕላን እንድንመጣ አስገደደን ማለት ነው። አዲሱ የማስተር ፕላን የሚያካትታቸው ብዙ ጉዳዮች አሉ። በዋናነት እንግዲህ ይሄ ማስተር ፕላን ጥናቱ ሲጀመር እንደ ግብአት ያያቸው ያሉን ኢንፍራስትራክቸሮች ከሰብስቴሽን ጀምሮ እስከ ኢንድ ዩዘር ወይ ደግሞ እስከ ተጠቃሚ ያለውን የሰብስቴሽን አቅሞቻችንን የመካከለኛ መስመር ወይ ደግሞ ሚዲየም ቮልቴጅ የምንላቸውን መስመሮች ካፓሲቲ መሬት ላይ አሁን ያለውን ተጨባጭ ሁኔታ እንዲሁም የፕራይመሪ ሰብስቴሽኖችን እና በአጠቃላይ የአክሰስ አቅማችንን በደንብ ያየ ነው። ይህ ማስተር ፕላን በብዙ መንገድ የሀገርን እድገት የሚያሳልጥ ሲሆን በተለይ የገጠሩን ማህበረሰብ በኃይል አቅርቦት ተደራሽ ለማድረግ እንደሚጠቅም ተገልጿል። የህዝብ ብዛታችንን ትኩረት ውስጥ ያስገባ ነገር ነው። በተጨማሪ መሰራት ያለባቸውን ዲቴይል ጉዳዮች ይዞ ሞዴሎች ተለይተውለት ሰፊ አናሊሲስ እንግዲህ ተደርጎ ማደግ በመልጸግ መካከል ያለ ድልድይ ነው የምንለው። ያለ ኢነርጂ የኢኮኖሚ የፖለቲካል አቅም የአንድ ሀገር እንግዲህ በደንብ ይወሰናል ማለት ነው። እነዚህ የተወሰኑ የሰብስቴሽን አቅም፣ የማስፋፊያ መስመር አቅሞች እንዲሁም ደግሞ ከአክሰስ ጋር ተያይዞ የሚነሱ የገጠር ከተሞቻችን ገበሬዎቻችን እርሻዎቻቸውን፣ ቤቶቻቸውን እንዳያዘምኑ የወሰናቸው የኢነርጂ በአካባቢው አለመድረስ ነው። እነዚህን በጣም በትኩረት ውስጥ የከተተ ነው። ቅድም እንዳነሳሁት ኦልሬዲ ኤክስፓንድ የተደረገው ኔትወርክ ዊዝን በ1 ኪሎ ሜትር ሬንጅ ውስጥ ወደ 57% ያህሉ ኔትወርክ ተዳርሷል። ይሄ እንግዲህ የሚያሳየን ቤቶቹን ሰፕላይ መስጠት የማገናኘት ስራ መስራት ነው ማለት ነው የሚቀረውና እሱ ደግሞ ትልቅ ኢንቨስትመንት ይፈልጋል። በኢትዮጵያ ኤሌክትሪክ አገልግሎት የፕሮጀክቱ አስተባባሪ ጫላ አማን በበኩላቸው ዛሬ ይፋ የሆነው እቅድ በዘርፉ የሚስተዋሉ ተግዳሮቶችን ለመፍታትና ዘመናዊ አሰራርን ለማስፋፋት ያግዛል ነው ያሉት። ፕሮጀክቱ የሀገሪቱን ነባራዊ ሁኔታ ያማከለ መሆኑን በመግለጽ ተመጣጣኝ አገልግሎት መስጠት የሚችል መሰረተ ልማት ማሟላት የሚያስችል ነው ሲሉ ተናግረዋል። በተቋሙ ላይ የሚገኙ ችግሮችን በዘላቂነት ለመቅረፍና አንደኛው የኢንፍራስትራክቸር ጥናት ነው። ከ79 ሺህ በላይ የሚሆን ኪሎ ሜትር በጂአይኤስ ዳታ ተሰብስቧል። በአጭር ጊዜ፣ በመካከለኛና ጊዜ፣ በረጅም ጊዜ ይህንን ኔትወርክ እንዴት ማሻሻል ይቻላል የሚል ጥናት ነው የተሰራው። በዛ ጥናት መሰረት ለህብረተሰቡ የሚመጡትን ያንን መመለስ የሚችሉ አሁን ላይ ያሉትን ደግሞ የኃይል ፍላጎቶችን የመቆራረጥ መጠኑ መቀነስ በሚችል መልኩ። ሁለተኛው ዋናው አስፔክት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ራሱን ለማዘመን ጥረት እያደረገ ይገኛል። እንደ ሀገር አሁን ያለንበት የኢኮኖሚክ እድገት፣ ፖለቲካ፣ ሶሻል እድገት አለ። ያንን ለመመለስ የሚያስችል መጀመሪያ ኢንፍራስትራክቸር እንገነባለን ይኖረናል ማለት ነው። ህብረተሰባችን አስተማማኝ የኤሌክትሪክ አገልግሎት ሪላያብል የሆነ በዘርፉ በክሊኒኮች፣ በትምህርት ቤቶች፣ በሁሉም ሴክተሮች አስተማማኝ አገልግሎት ይፈልጋል። ያንን ለመስጠት የሚያስችል ፋውንዴሽን መዘርጋት የሚችልና አገልግሎቱን ለመስጠት የሚያስችል ኢንፍራስትራክቸርና ዩቲሊቲ እንገነባለን ማለት ነው።